ሰላም ጤና ይስጥልን እንዴት ቆያችሁ ውድ ዩናይትዳውያን ቤተሰቦቻችን የማንቸስተር ዩናይትድን መረጃዎች ለማድረስ በሰዓታችን ተገኝተናል። በርካታ ጉዳዮችን ይዘናል። ዛሬም ፋብሪዚዮ ሮማኖ በእርግጠኝነት ስለ ሉዊስ ሃል የተናገረው መረጃ ምንድነው የሚለውን በስፋት እናነሳለን። ከዛ በተጨማሪ ዛሬ ከአትሌቲኮ ማድሪድ ጋር ስለሚደረገው የወዳጅነት ጨዋታ እንመለከታለን። ስለ ራሽፎርድም የምናነሳው ጉዳይ ይኖረናል። ሌሎችም ከዩናይትድ ጋር የተያያዙና የተቃረቡ የዝውውር ጉዳዮች አሉ። እነዚህን ሁሉ በቆይታችን ትሰማላችሁ። ታዲያ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት ነው የምንጠይቀው። በቀጥታ ወደ መረጃዎቻችን እናልፋለን። የመጀመሪያው ጉዳይ ማንቸስተር ዩናይትድ ፍራንሲስኮ ኮንሴሳኦን ለማስፈረም ከወኪሉ ሆርጌ ሜንዴዝ ጋር ንግግር መጀመሩን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ፖርቹጋላዊን የክንፍ መስመር ተጫዋች ፍራንሲስኮ ኮንሴሳኦን እንግዲህ ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ ዩናይትድ እንደሆነ የጣሊያን መገናኛ ብዙሃን ባለፉት ቀናት ሲያነሱት የነበረ ጉዳይ ነው። የተጫዋቹ ባለቤት ዩቬንቱስ ለክንፍና ለአጥቂ አማካይ ቦታው ኬሪም አላቪጎቪችን ለማስፈረም ከስምምነት ላይ መድረሱን ተከትሎ የ23 ዓመቱን ኮንሴሳኦን በዚህ ዝውውር መስኮት ለመሸጥ ወስኗል። ክለቡ የቦስኒያውን ተጫዋች አላቪጎቪችን ዝውውር እያጠናቀቀ ባለበት ሰዓት ከተጫዋቹ ወኪል ጆርጌ ሜንዴዝ ጋር በነበረው ውይይት ኮንሴሳኦን ለመሸጥ መስማማቱን የተነገረው እና ዩቬንቱስ ይህንን ውሳኔ ያሳለፈው ለተጨማሪ ዝውውሮች የሚሆን በጀት ለማግኘትን በማሰብ ነው። በመጀመሪያው እቅድ መሰረት ፈረንሳዊ አማካይ ኬፕረን ቱራም ይሸጣል ተብሎ ቢጠበቅም ባጋጠመው ጉዳት ምክንያት ዝውውሩ ተሰርዟል። ይህንን ተከትሎ አሮጊቶቹ የፖርቹጋል ብሔራዊ ቡድን ተጫዋቹን ኮንሴሳኦን ለመሸጥ መምረጣቸው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ በወኪሉ ሜንዴዝ በኩል የተጫዋቹን ሁኔታ በተመለከተ የመጀመሪያ ደረጃ ጥያቄ አቅርቧል ተብሏል። ዩቬንቱስም ይህ ጥያቄ ወደ ተጨባጭ የዝውውር ጥያቄ ይቀየራል ብሎ በመጠባበቅ ላይ ነው የሚገኘው። ክለቡ ከኮንሴሳኦ ሽያጭ የሚያገኘውን ገንዘብ ከአሊያቪጎቪች በተጨማሪ ራንዳል ኮሎሙአኒን ለማስፈረም ለሚያደርገው ጥረት ይጠቀማል ተብሏል። ኮንሴሳኦ ከፍተኛ ቁጥር ያለው ግብ የሚያስቆጥር ወይንም የጨዋታን አቅጣጫ ሙሉ በሙሉ የሚቀይር ተጫዋች የሚባል አይነት አይደለም። ነገር ግን የማንቸስተር ዩናይትድ የአጥቂ ክፍል አማራጭ አነስተኛ መሆኑና ለጉዳት የተጋለጠ በመሆኑ ተጨማሪ ተጫዋቾች ያስፈልጉታል እና የ23 ዓመቱ ወጣት በእንግሊዝ ፕሪሚየር ሊግ በክንፍ መስመር ላይ ውጤታማ ለመሆን የሚያስችሉ ብቃቶችም እንዳሉት ይነገራል። ተጫዋቹን ከአማድ ማቲያስ ኩኛ፣ ማርከስ ራሽፎርድ እና ብሪያም ቤሞ ጎን ለጎን ማሰለፍ ለአሰልጣኝ ማይክል ካሪክ ሰፊ የስኳድ ዕድል ይሰጣቸዋል። የተጫዋቹ የዝውውር ዋጋ አነስተኛ መሆኑና ዩናይትድም በዝውውር መስኮቱ የክንፍ ቦታውን ለማጠናከር ሲፈልግ በመቆየቱ በዚህ ጉዳይ በሚቀጥሉት ሳምንታት አዳዲስ ነገሮች እንደሚኖሩ እንደዚሁ የጣሊያን መገናኛ ብዙሃን እያነሱት ያለ ጉዳይ ሆኗል። ማንቸስተር ዩናይትድ አሁን ላይ ኦሪሌን ቹአሜኒን የማስፈረም ትልቅ ተስፋ ማግኘቱ የተሰማ ነው የሚገኘው። ኦሪሌን ቹአሜኒ ካስሚሮን ለመተካት በዩናይትድ ተስማሚ ተጫዋች እንደሆነ ሲነገርለት ቢቆይም ከሪያል ማድሪድ ጋር አዲስ ውል ማራዘሙ አነጋጋሪ ነበረ። ተጫዋቹ በሳንቲያጎ በርናባው እንደሚቆይ እርግጠኛ ቢመስልም የስፔኑ ክለብ ግን የማንቸስተር ሲቲውን ሮድሪን ለማስፈረም እንቅስቃሴ እያደረገ እንደሆነ ይታወቃል። ስፔናዊ ጋዜጠኛ ራሞን አልቫሬስ ዴሞን እንደዘገበው ከሆነ ቹአሜኒ ከሎስ ብላንኮቹ ጋር ውል ቢያድስም ወቅታዊ ሁኔታው ሊቀየር ይችላል። ተጫዋቹ ውሉን ሲያድስ የፍሎሬንቲኖ ፔሬስ የዝውውር ቡድን ሮድሪን የማስፈረም እቅድ አልነበረውም። ሮድሪ ታዲያ በቀጣይ ሪያል ማድሪድን የሚቀላቀል ከሆነ ግን ማንቸስተር ዩናይትድ ለተጫዋቹ ሙሉ ለሙሉ ጥያቄ ለማቅረብ በር ይከፍትለታል። ፈረንሳዊ ተጫዋች በ2022 ከሞናኮ በ85 ሚሊዮን ፓውንድ ከተዛወረ በኋላ በማድሪድ ቋሚ ተሰላፊ ሆኖ ቆይቷል። በቀድሞ አሰልጣኙ ካርሎ አንቸሎቲ ድንቅ የሚል ሙገሳ የተቸረው ቹአሜኒ በጆዜ ስር ቦታውን ለሮድሪ አስረክቦ ለሽያጭ ሊቀርብ የሚችልበት እድል ሰፊ ነው። ኢኔዮስ ከዚህ ቀደም የ26 ዓመቱን ተጫዋች ዝውውር በተመለከተ ከሪያል ማድሪድ ጋር ተነጋግሮ የነበረ ሲሆን አሁን ደግሞ የሁኔታዎችን መለወጥ እየተከታተለ ይገኛል ተብሏል። ማንቸስተር ዩናይትድ ከዚህ በኋላ የፋይናንስ ጉዳዮችን ሰብሮ ትልቅ ወጪ ማውጣት አለበት። በዩናይትድ እጩ ተጫዋቾች ዝርዝር ውስጥ ከቀሩ ስሞች መካከል አሁን ቹአሜኒ ዓለም ላይ ካሉ ምርጥ የተከላካይ አማካዮች አንዱ በመሆኑ ውሳኔ ላይ ደርሶ ገንዘብ ከፍሎ ተጫዋቹን ማምጣት አለበት እየተባለ ነው የሚገኘው። በማድሪድ ካስሚሮን ተክቶ ሳንቲያጎ በርናባው የደረሰው የተጫዋች ዩናይትድ ከካሲሚሮ በኋላ ለሚያደርገው ጉዞም ትክክለኛው መፍትሄ እንደሆነ ኢኒዮሶች ያምናሉ ተብሏል። ዩናይትድ ለቹአሜኒ ትልቅ ወጪ ለማውጣት ዝግጁ ይሁን አይሁን ወደፊት የሚታይ ቢሆንም እሱን ለማስፈረም እድሉ ከተገኘ ግን ሳይጠቀሙበት መቅረት ትልቅ ስህተት ይሆናል። በሪያል ማድሪድ እንደዚህ አይነት ሽያጮች አልፎ አልፎ የሚከሰቱ ስለሆነ ይህንን አጋጣሚ መጠቀም አለበት ዩናይትድ እየተባለ ነው የሚገኘው። ዩናይትድ እስካሁን በዝውውር ገበያው ያው ሁላችንም እንዳስተዋል ነው ጠንቃቃ አካሄድን እየተከተለ ሲሆን እንደ ቼልሲና ሲቲ ለአንድ ተጫዋች ከ100 ሚሊዮን ፓውንድ በላይ ወጪ ከማድረግ እየተቆጠበ ነው የሚገኘው። ቹአሜኒ ያን ያህል ዋጋ ባያስወጣም እስከ 80 ሚሊዮን ዩሮ
ቢያስወጣም ያው ሪያል ማድሪዶችም ሲዛወር የወጣበትን ያህል ተመሳሳይ ዋጋ እንደሚፈልጉ ነው እየተሰማ የሚገኘው። ራሽፎርድ አሁን ላይ በይፋ የማንቸስተር ዩናይትድ ተጫዋች ቢሆንም አሁንም ግን የሚወጡ መረጃዎች ተጫዋቹ ከክለቡ ይለያል ተብሎ በስፋት እየተጠበቀ ይገኛል። ሆኖም የሰር አሌክስ ፈርጉሰን የቀድሞ ምክትል የነበሩት ሬኒ ሙለንስቲን ዩናይትድ ተጫዋቹን ለፕሪሚየር ሊግ ተፎካካሪዎቹ እንዳይሸጥ ጠንካራ ማስጠንቀቂያ አስተላልፈዋል። በቅርቡ ቶተንሃም ሆትስፐር እንግሊዛዊን አጥቂ በ30 ሚሊዮን ፓውንድ ለማስፈረም ከሚፈልጉ ክለቦች መካከል ሲጠቀስ ነበር ስሙ። ራሽፎርድ በውሰት የቆየበት ባርሴሎና በቋሚነት ላለመግዛት በመወሰኑና እስካሁን ከፍተኛ ጥያቄ ያቀረበ ክለብ ባለመኖሩ የወደፊት ዕጣ ፈንታው አሁንም ጥርጣሬ ውስጥ ይገኛል። የስኮት ማክቶሚናይ ስህተት እንዳይደገም ሙለንስቲን በሰጡት አስተያየት ሁኔታውን ቀደም ሲል ለናፖሊ ተሸጦ ስኬታማ ከሆነው ስኮት ማክቶሚናይ ጋር አያይዘውታል። ሰዎች ስኮት ማክቶሚናይን የሚያዩበት መንገድ የተለየ ነው። እሱ ክለቡ መሸጥ ስለፈለገ የሄደ ሲሆን ከዛ በኋላ ግን ድንቅ ጊዜ እያሳለፈ ይገኛል። ነገር ግን ማርከስ ራሽፎርድን እንደ አርሰናል ወይንም ቼልሲ ይላሉ ቀጥተኛ ተፎካካሪዎች መሸጥ ማንቸስተር ዩናይትድን በእጅጉ ሊጎዳው ይችላል። ምክንያቱም እሱ አሁንም ልዩነት መፍጠር የሚችል ተጫዋች ነው። ዩናይትድ የሚሸጠው ከሆነ ወደ ውጭ አገር ክለቦች ቢሸጠው ይመረጣል፣ ከእንግሊዝ ውጭ ላሉት ማለት ነው። እና ሙለንስቲን አክለውም የሳውዲ ፕሮ ሊግ ወይንም የሜጀር ሊግ ሶከር ለራሽፎርድ አማራጭ ሊሆኑ እንደሚችሉ ጠቁመዋል። አዲሱ አሰልጣኝ ማይክል ካሪክ ተጫዋቹን ወደ ቡድኑ የመመለስ እድል እንዳለ ቢናገርም ሁለቱም ወገኖች ግን ተለያይተው አዲስ ምዕራፍ መጀመር እንደሚመርጡ ይገመታል። ሙለንስቲን ካሪክ ከተጫዋቹ ጋር ግልጽ ውይይት ማድረግ እንዳለበት ሲያስረዳ ማይክል ካሪክ የራሽፎርድን ብቃት የሚያውቅ ሰው ነው። ማርከስ ምን እንደሚፈልግ እንዲረዳ ክፍት ውይይት ያስፈልጋል። ካሪክ ሌላ ችግር የሚፈጥር ከሆነ ተጫዋቹን መመለስ አይፈልግም። ነገር ግን ግልጽነት ካለ ወደ ቡድኑ ቢመልሰው ደስተኛ ይሆናል። በቡድኑ ውስጥ ባሉ ሌሎች ተጫዋቾች ምክንያት ራሽፎርድ በየሳምንቱ የመሰለፍ ዋስትና አይኖረውም። የዩናይትድ የማጥቃት አማራጮች በአሁኑ ሰዓት በማንቸስተር ዩናይትድ ስብስብ ውስጥ በዋናነት የማጥቃት ክፍሉን የሚመሩት ማቲያስ ኩኛ፣ ብሪያን ምቤሞ፣ ቤንጃሚን ሼሽኮ፣ አማድ ዲያሎ በተጨማሪም ብሩኖ ፈርናንዴዝ እና ሜሰን ማውንት ከአጥቂ ጀርባ የሚሰለፉ ሲሆን ፓትሪክ ዶርጉም በካሪክ ስር በግራ ክንፍ አጥቂነት ተቀይሮ ድንቅ ጎሎችን ማስቆጠሩ የሚታወቅ ነው እና የራሽፎርድ ጉዳይ አሁንም ውሳኔ ሳያገኝ በመዘግየቱ ከጀርባ የሆነ ነገር እየተዘጋጀ እንደሆነ የሚያሳይ ነው ሲሉ ሙለንስቲን እንደዚሁ ራሽፎርድን በተመለከተ አስተያየታቸውን ሰጥተዋል። ሌላው ከራሽፎርድ ጋር በተገናኘ የምናነሳው ጉዳይ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ስለመመለሱ የተናገረው ልብ የሚነካ ንግግር የበርካቶችን ትኩረት ስቧል። ለማንቸስተር ዩናይትድ የመጨረሻ ጨዋታዬን ተጫውቼ አብቅቼ ይሆን ወይ ያልኩ ራሴን ስጠይቅ ወራትን አሳልፌያለሁ። ይህንን ማሰብ ብቻ በሕይወቴ ከገጠሙኝ ትችቶች ሁሉ በላይ ልቤን ክፉኛ ያደማው ነበር። የሌሎች ክለቦችን መለያ ለብሼ ሜዳ ላይ ወጥቻለሁ። ሆኖም አንዳቸውም እንደ ገዛ ቤቴ ሞቅት አልሰጡኝም። ወደ ሌላ ክለብ መልበሻ ክፍል እርምጃዬን ባቀናው ቁጥር የውስጤ አንዱ አካል አሁንም ድረስ በግድግዳው ላይ የዩናይትድን አርማ ለማየት ይመኝ ነበር። ለዚህም ነው የባርሴሎናው ምዕራፍ እንደተጠናቀቀ ለወኪሌ እንዲህ አልኩት፣ ወደ ዩናይትድ መመለስ የማይቻል ከሆነ እዚሁ ውጪ ሀገር እንድቆይ አድርገኝ። ከዩናይትድ ውጪ ሌላ የፕሪሚየር ሊግ ክለብ ስም እንዳታነሳልኝ። ካሪክ መቼም ቢሆን ከህሊና የማይጠፋ አንድ ቃል ነገረኝ፣ ማርከስ የምትመለሰው ሰዎች ስላንተ ያላቸው አመለካከት ስህተት መሆኑን ለማረጋገጥ አይሁን። ይልቁንም የምትመለሰው ትክክለኛ ማንነትህ ማን እንደሆነ ለራስህ ለማስታወስ ይሁን አለኝ። ይህ ንግግሩ የልቤን በር ነው ያንኳኳው። በዙሪያዬ ያሉትን ጩኸቶችና ትችቶች ዝም ለማሰኘት ስታገል በነጻነት ኳስ መጫወት ምን አይነት ስሜት እንዳለው ጭራሹኑ እርስቸው ነበር። ያ ቃል ለእኔ ከበቂ በላይ ነበር። ደግሞም አንዳንድ ታሪኮች ከጀመሩበት ውጪ ሌላ ስፍራ ላይ ሊያልቁ አልተጻፈላቸውም በሚል ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ስለመመለሱ የተናገረው ይህ ንግግር በጣም የበርካቶችን ትኩረትና ቀልብ የሳበ ጉዳይ ሆኖ ለማንሳት ወደናል። ሌላው ሮይ ኪን ስለ ማንቸስተር ዩናይትድ የአማካይ ክፍል ያነሳውን አንድ ጉዳይ ላንሳ። ካሉት አዳዲስ የማንቸስተር ዩናይትድ ፈራሚዎች አኳያ በቀጣዩ ውድድር ዘመን በብሩኖ ፈርናንዴስ፣ ዩሪ ቴሌማንስ፣ ኮቢ ማይኖና አንድሬ ሳንቶስ መካከል ያለውን የመሃል ሜዳ ፉክክርና ስብጥር እንዴት ትመለከተዋለህ ተብሎ ተጠይቆ ነበር። ሮይ ኪን አንድ በእርግጠኝነት ልናገር የምችለው ነገር ቢኖር ዩሪ ቴሌማንስ በቀጥታ የመጀመሪያውን ቋሚ አሰላለፍ እንደሚቀላቀል ነው በሚል ይመልሳል። እሱ ወደ ክለቡ የሚመጣው የካበተ ልምድ ይዞ የተረጋገጠ ጨዋታን ተላብሶና የእግር ኳስ ጨዋታዎችን እንቅስቃሴ የመቆጣጠር ብቃት አዳብሮ ነው። እነዚህ ሶስት ነገሮች ደግሞ ማንቸስተር ዩናይትድ በመሃል ሜዳው ለረጅም ጊዜ ሲናፍቃቸው የነበሩ ወሳኝ ጥራቶች ናቸው ይላል። ብሩኖ ፈርናንዴዝም በተመሳሳይ ቋሚ ተሰላፊ መሆኑ አይቀርም። ከዚያ በኋላ የሚቀረው አንዱና የመጨረሻ የመሃል ሜዳ ቦታ የጤናማ ፉክክር መድረክ ይሆናል። ተጫዋቹ ኮቢ ማይኖ፣ አንድሬ ሳንቶስ ወይንም ሌላ ሊሆን ይችላል። ነገር ግን ከቴሌማንስ ጎን ለመሰለፍ ትግልና ፉክክር የሚያደርጉት እነሱ ናቸው እንጂ ቴሌማንስ አይደለም። ቴሌማንስ ቋሚ ተሰላፊ ይሆናል ሲል አስተያየቱን ሰጥቷል። ይህ ደግሞ ማንቸስተር ዩናይትድ ክፉኛ ተርቦት የነበረው አይነት የቦታ ፉክክር ነው ሲል አስተያየቱን አክሏል።
ሌላኛው ጉዳይ ፋብሪዚዮ ሮማኖ ስለ ሊውሳል የጻፈውን መረጃ እናንሳ። በበርካታ መገናኛ ብዙሃንም እየተንሸራሸረ ያለ ጉዳይ ሆኗል። ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሆነውን ሊውሳልን ወደ ኦልድ ትራፎርድ ለማምጣት የሚያስችለውን ዝውውር በውስጥ መስመር ማጽደቁን ፋብሪዚዮ ሮማኖ አረጋግጧል። ሆኖም ኒውካስል የዩናይትድን እቅድ ውስብስብ ለማድረግ እየተዘጋጀ እንዳለ እየተሰማ ነው የሚገኘው። ዩናይትድ በዚህ ክረምት የዝውውር መስኮት አንድሬ ሳንቶስን ከቼልሲ፣ ካርድ ዳርሎን ከሊድስ ዩናይትድ፣ ዩሪ ቴሌማንስን ከቪላ እና ታይናን ቶምሰንን ከቶተናም ማስፈረም ችሏል። ክለቡ አሁንም ተጨማሪ አንድ አማካይ፣ አንድ የግራ ክንፍ አጥቂና አንድ የግራ መስመር ተከላካይ ለመግዛት የሚፈልግ ሲሆን አዲስ አጥቂም በዝርዝራቸው ውስጥ እንደሚገኝ ዘገባዎች ያሳያሉ። በክረምቱ የዝውውር ወቅት በሰፊው እንደተዘገበው ሊውሳል የማንቸስተር ዩናይትድ ዋነኛ ኢላማ እንደሆነ የሚታወቅ ነው። ጋዜጠኛ ቤን ጃኮብስም ትናንትና በሰጠው አስተያየት ተጫዋቹ በአዲሱ አሰልጣኝ ማቲያስ ያዝሌ ስር የሚኖረውን ሚና ግልጽ ማድረግ እንደሚፈልግ ገልጿል። ቤን ጃኮብስ ገጹ ላይ ባሰፈረው መረጃ መሰረት ማንቸስተር ዩናይትድ የግራ መስመር ተከላካይ አማራጮችን በሚገመግምበት ወቅት በሊውሳል ላይ ክትትል አድርጓል። ተጫዋቹ አዲስ ኢላማ አይደለም። ማንቸስተር ዩናይትድ የኒውካስሉን ተከላካይ ለረጅም ጊዜ ሲከታተለው ቆይቷል። ነገር ግን እስካሁን በክለቦች መካከል የተደረገ የመጨረሻ ግንኙነት የለም። ኒውካስሎች ሃል አዲስ ውል እንዲፈርም ይፈልጉ ሲሆን ተጫዋቹ ግን በአዲሱ አሰልጣኝ ማቲያስ ሄስሌ ስር የሚኖረውን ሚና ማወቅ ይፈልጋል ብሏል። ኒውካስል በዚህ ክረምት አንቶኒ ጎርደንና ሳንድሮ ቶናሊን የሸጠ ሲሆን ብሩኖ ጉማሬሽም ሴንት ጄምስ ፓርክን ለቆ አርሰናልን ለመቀላቀል ተስማምቷል። በተጨማሪም አሰልጣኝ ኤዲ ሃው ክለቡን ለቀው በመውጣታቸውና ማቲያስ ሄስሌ ውድድሩ ከመጀመሩ በፊት ክለቡን ይረከባሉ መባሉ በኒውካስል ዘንድ ያለውን ውጥረት አባብሶታል። ፋብሪዚዮ ሮማኖ ደግሞ ኒውካስል ነገሮችን እያወሳሰበ ነው። ይህ ሁሉ ሁኔታ ኒውካስል ከማንቸስተር ዩናይትድ ጋር በሃል ዙሪያ ለመደራደር ያለው ፍላጎት አነስተኛ እንዲሆን አድርጎታል። ሮማኖ ቀጥሎ ክለቡ ተጫዋቹን መሸጥ እንደማይፈልግ በግልጽ ማሳወቁን ገልጿል። ሮማኖ መረጃውን ሲቀጥል ስለ ማንቸስተር ዩናይትድና ሊውሳል ብዙ ጥያቄዎች እየቀረቡልኝ ነው። በሰኔ ወር ነግሬያችሁ ነበር። አሁንም መረጃዬ ላይ እጸናለሁ። ማንቸስተር ዩናይትድ ሃልን በጣም ያደንቀዋል። ወደ ስኳዳቸው ሊጨምሩት የሚፈልጉት ተስማሚ ተጫዋች እንደሆነም ይቆጥሩታል። ስለዚህ ሊውሳል በዩናይትድ እቅድ ውስጥ ያለና በውስጥ መስመር የጸደቀ ተጫዋች ነው። ነገር ግን እንደተረዳሁት ኒውካስል የዩናይትድን ፍላጎት እያወሳሰበ ነው። ኒውካስል ሊውሳልን መሸጥ አይፈልግም። በዚህ ክረምት ከቶናሊ ጎርደን እና ብሩኖ ጉማሬሽ ዝውውር ብዙ ገንዘብ አግኝቷል። ጉማሬሽ አርሰናልን ይቀላቀላል ተብሎ ይጠበቃል። የክለብ ለክለብ ስምምነቱ መጠበቅ አለብን። ነገር ግን ነገሮች በጥሩ ሁኔታ እየሄዱ ነው። ጉማሬሽ ወደ አርሰናል ይሄዳል። ስለሆነም ኒውካስል ሊውሳልን ማስቀረት አሁን ላይ ይፈልጋል። ተጫዋቹን የመሸጥ ፍላጎት የላቸውም። መልእክቱና አቋማቸው ይሄ ነው። ዩናይትድ ተጫዋቹን እንደ ዋና ኢላማ ያየዋል ካላችሁኝ ግን አዎ በእርግጠኝነት ማምጣቱ የሚፈልጉት ተከላካይ ሊውሳልን ነው በሚል ፋብሪዚዮ ያነሳል። ዩናይትድ ታዲያ ሁኔታዎችን ለማመቻቸት አሁንም ግንኙነቶችን ከኒውካስል ጋር እያደረገ ነው። ነገር ግን ዩናይትድ በዝውውር ገበያው ሌሎች ያልጨረሷቸው ቦታዎች አሉ፣ በተለይ ተከላካይ አማካይ ሲል አስቴቱን ያክላል። ሰኔና ሐምሌ ላይ ስራዎችን ሰርቷል ሃልን በተመለከተ። አሁን ግን ነሐሴ ላይ ብንሆንም ገበያው ገና ስላልተጠናቀቀ አዳዲስ ነገሮችን ሊውሳልን በተመለከተ በቀጣይ ጠብቁ ሲል ፋብሪዚዮ ሮማኖ እንደዚሁ መረጃውን አጋርቷል። ከሊውሳል ጋር በተያዘ በርካታ መገናኛ ብዙሃን የተለያዩ መረጃዎችን እያወጡ ነው የሚገኙትና ለዩናይትድ ቅርበት ያላቸው መረጃዎችን በማውጣት የሚታወቀው ፉትቦል ኢንሳይደር የሊውሳልን ዝውውር ከባድ ከሚያደርጉ ጉዳዮች መካከል አንዱ ብሎ ያወጣውን መረጃ እናንሳ። የሊውሳል አሁን ላይ በዝውውር መስኮቱ ከኒውካስል ዩናይትድ መልቀቅ ለክለቡ ከባድ ከመሆኑም በላይ ቡድኑ ሙሉ በሙሉ እንደ አዲስ እንዲገነባ ያደርገዋል። ዩናይትድ ገና የ21 ዓመት ዕድሜ ያለውንና በሴንት ጄምስ ፓርክ ገና የ3 ዓመት ኮንትራት የሚቀረውን የግራ መስመር ተከላካይ ለማስፈረም አማራጮችን እያጤነ ነው። የዝውውር መስኮቱ ግን በርካታ ቁልፍ ተጫዋቾቻቸውንና አሰልጣኛቸውን ላጡት ኒውካስሎች እጅግ ፈታኝ ነው። አሰልጣኝ ኤዲ ሃው ከኒውካስል አሰልጣኝነት መልቀቃቸውና በምትካቸው ማቲያስ ሄስሌ እንደሚተኳቸው በሰፊው ቢነገርም ክለቡ በእርግጥ እስካሁን ድረስ አላረጋገጠም። በተጨማሪም የቡድኑ አምበል ብሩኖ ጉማሬሽ በ80 ሚሊዮን ፓውንድ አካባቢ ወደ አርሰናል ለማቅናት የሚያደርገው ድርድር ወደ መጠናቀቁ ተቃርቧል እና ጉማሬሽ ሳንድሮ ቶናሊና አንቶኒ ጎርደንን ተከትሎ ነው የሚወጣው እና በዚህ ክረምት ከክለቡ የሚለቁ ተጫዋቾች ቁጥር አሁንም ሊጨምር ይችላል። የሊውሳል መልቀቅ ከባድ ይሆናል ለኒውካስል። ተጫዋቹ በ2023 ከቼልሲ በውሰት ኒውካስልን መቀላቀሉ የሚታወቅ ነው። በኋላም በ35 ሚሊዮን ፓውንድ ቋሚ ሆኗል። የግራ መስመር ተከላካዩ ለኒውካስል ትልቅ አቅምና በሊጉ እያደገ የመጣው ስሙ ማሳያ ነው። ተጫዋቹ በ2023 ክለቡን ከተቀላቀለ በኋላ እሱና ቤተሰቡ የኒውካስል ደጋፊዎች መሆናቸውን በመናገር ከልጅነቴ ጀምሮ ምደግፈው ክለብ በሆነው ኒውካስል ውስጥ በመገኘቴና ይህንን መለያ በመልበሴ ትልቅ ክብርና ኩራት ይሰማኛል ብሎ ነበር። ባለፈው የውድድር ዓመት የቡድኑ ውጤት ማነስ ባጋጠመበት ወቅት እንኳን የ21 ዓመቱ ተጫዋች እድገት በማሳየት በሊጉ ከሚገኙ ወጣት ተከላካዮች አንዱ ሆኖ ወጥቷል። በውድድር ዘመኑ
ሙሉ የአሰልጣኝ ኤዲ ሃው አስተማማኝ ተጫዋች የነበረ ሲሆን በቶማስ ቱኸል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ አለመካተቱ በጣም በርካቶችን አስገርሞ ነበር። ሃል የኒካስል ደጋፊ መሆኑ እየታወቀ ከክለቡ ሚለቅ ከሆነ በሴንት ጄምስ ፓርክ ውስጥ ትልቅ ችግር መኖሩን ያመላክታል ይላል ዘገባው። ሌላው የኤዲ ሃው ከክለቡ መልቀቅ ለጉማሬሽ መልቀቅ ተጨማሪ ምክንያት እንደሆነ ቢታመንም ተጫዋቹ ቀድሞኑ የዝውውር ጥያቄ አቅርቦ ነበር። ሆኖም ግን እንግሊዛዊ አሰልጣኝ በስኳድ ውስጥ ይወደድ ስለነበር መልቀቁ በርካታ ነገሮችን አውኳል። ከነዚህ ተጫዋቾች አንዱ ሃል ሆኗል። ተከላካዩ ባለፈው መጋቢት ስለ አሰልጣኙ ሲናገር መድረስ ወደምፈልገው ደረጃ ለመድረስ አሁንም ረጅም መንገድ ይቀረኛል፣ ነገር ግን አሁን ላለሁበት ደረጃ እንዲደርስ ኤዲ ሃው በርካታ ነገሮችን አድርጎልኛል፣ በእኔ ላይ ትልቅ እምነት ጥሏል፣ በተለይም በጨዋታ ላይ መሻሻል ይኖርበታል ብዬ አስበው በነበረው የተከላካይነት ክፍሌ ላይ ብዙ አስተምሮኛል በማለት አሰልጣኙን አሞግሶ ነበርና የሉዊስ ሃል አንደኛው ከክለቡ ለመውጣት ጫና እያደረገ የሚገኘው ኤዲ ሃውም ከክለቡ መልቀቃቸው ነው ተብሏል። ከዛ በተጨማሪ ተጫዋቹ በአውሮፓ መድረክ መሳተፍ ይፈልጋል። ማንቸስተር ዩናይትድ የረጅም ጊዜ ተተኪ አድርጎ ተጫዋቹን እንደሚመለከተው ነግሮታል። ለወኪሎቹም ይህንን አሳውቋልና እነዚህን ሁሉ ምክንያት አድርጎ ተጫዋቹ የኒካስል አመራሮች ላይ ጫና እየፈጠረ ነው። በቀጣይ ማንቸስተር ዩናይትድ ኒካስል የሚፈልገውን ገንዘብ በማቅረብ ይህንን ተጫዋች የረጅም ጊዜ የሉክሾ ተተኪ አድርጎ ወደ ኦልድ ትራፎርድ ማምጣት እንደሚችል በርካታ መገናኛ ብዙሃን እየዘገቡት ነው። ነገር ግን በቀጣይ ቢያንስ በአንድ ሳምንት ውስጥ ከሚጠናቀቁ ዝውውሮች መካከል ሉዊስ ሃል ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እንደሆነ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ዛሬ በስዊድን ስቶክሆልም የወዳጅነት ጨዋታውን ከአትሌቲኮ ማድሪድ ጋር ቀን 10 ሰዓት ላይ ያደርጋል። ከጨዋታው ጋር በተያያዘ ጨዋታው በስትሮቤሪ አሬና የሚደረግ መርሃ ግብር ነው። በወረቀት ደረጃ የዲያጎ ሲሞኒ ስብስብ ለአሰልጣኝ ማይክል ካሪክ ቡድን እስካሁን ካጋጠሟቸው ፈታኝ ተጋጣሚዎች ሁሉ ጠንካራው የሚሆን ሲሆን በወዳጅነት ጨዋታ ማለት ነው። የዩናይትድ ተጫዋቾችም ለዚህ ጨዋታ ዝግጁ እንደሆኑ ይጠበቃል። በዚህ ሳምንት ወደ ካሪንግተን የተመለሰው ግብ ጠባቂው አልታይ ባይንዲር ወደ ስቶክሆልም ባመራው ስብስብ ውስጥ ተካቷል። የወደፊት ቆይታው አጠራጣሪ በመሆኑ ክለቡ በዝውውር ገበያው ለሚፈልጉት ቡድኖች ለማሳየት ሲል በቋሚነት ያሰልፈዋል ተብሎ ይጠበቃል። ከሱ ፊት በተከላካይ መስመር ላይ በቀይ መስመር ተከላካይ ዲያጎ ዳሎና ናስር ማዝራዊ በሌሉበት ሌኒ ዮሮ በቀይ መስመር ተከላካይነት ሊቀጥል ይችላል። ሃሪ ማጌርና አይደን ሄቨን በማል ተከላካይነት ይሰለፋሉ ተብሎ ይጠበቃል። ሉክሾ በለመደበት የግራ መስመር ተከላካይነት ሚና ይጀምራል። የመሃል ሜዳና የክንፍ መስመር ላይ የአንድሬ ሳንቶስና ሜሰን ማውንት የመሃል ሜዳ ጥምረት በጠንካራው የአትሌቲኮ ማድሪድ አማካይ የሚፈተን ይሆናል። ሳንቶስ ባደረጋቸው የመጀመሪያ ሁለት ጨዋታዎች አስደናቂ ብቃት ያሳየ ሲሆን ማውንት ደግሞ በጥሩ የቅድመ ውድድር ዝግጅት ላይ ይገኛል። በክንፍ መስመር ላይ 15 ዓመቱ ታዳጊ በአሰልጣኝ ካሪክ ከፍተኛ ግምት ቢሰጠውም ጂጂ ገብርኤል ከሮዘንበርግ ጋር በነበረው ጨዋታ የመጫወት እድል ያላገኘ በመሆኑ በዛሬው ጨዋታም በቋሚነት ይጀምራል ተብሎ እንደማይጠበቅ እየተነገረ ነው የሚገኘው። ማቲያስ ኩኛና ማርከስ ራሽፎርድ በሌሉበት በግራ ክንፍ መስመር በቋሚነት የመሰለፍ እድል ፓትሪክ ዶርጉ እንደሚያገኝ ተነግሯል። አማድ ዲያሎ ወደ ስብስቡ ቢመለስም ከጉዳት ስጋት አንጻር አሰልጣኙ በጥንቃቄ ላያሰልፈው እንደሚችል እየተነገረ ነው የሚገኘው። የማጥቃት መስመሩ ላይ የሺሌሲ ሚና ይጠበቃል። ወጣቱ ተጫዋች በባለፈው የወዳጅነት ጨዋታ ባሳየው እንቅስቃሴ አድናቆትን አግኝቷል። ዛሬም በድጋሚ እድል ያገኛል ተብሎ የሚጠበቅ ሲሆን ቤንጃሚን ሼሽኮ በሌለበት ጆሹዋ ዚርኪዚ የፊት ማጥቃቱን ይመራል ተብሎ ይጠበቃል። በ4-2-3-1 የዛሬውን ጨዋታ ማንቸስተር ዩናይትድ እንደሚያደርግ ሲነገር ባይንዲር፣ ዮሮ፣ ማጌር፣ ሄቨን፣ ሻው፣ ሳንቶስ፣ ማውንት፣ ሚቤሞ፣ ሺሌሲ፣ ዶርጉ፣ ዚርኪዚ 11ዱ የማንቸስተር ዩናይትድ ተጫዋቾች እንደሚሆኑ ይጠበቃል። ውድ ዩናይትዳውያን ቤተሰቦቻችን ለሳቱ ያዘጋጅናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ባነሳናቸው መረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት እንድታርሱን በአክብሮት እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ